ጉሮሮዬን በሽተኛ ሆኗን አይኔም ጠፍቷን ልጅ አንዲት ልጅ ናት ያለችኝ 8 ዓመቷ ድምጧን ከሰማኋት ውስጥ ወልደሽ ስጭኝ አቡዬ የኔ ማርዋ ልጄን አይቼ ብሞት ሞት አይባልም። እሷ ናት ሀቡ የምትባል ሀቢባ የምትባል ሰሞኑን ወልዳለኝ አትጠገባ ጎንሽ ትሁን ትጣፍልሽ አለኝ። ዛሬ ጁምዓ ከሚስ ቁጭ ብዬ ዱዓ እያረኩ አደርኩ። ሀያት የተባለች እንግዲህ የኮምቦልቻዋ ሙስሊም እንግዲህ አላረጋግጥንም። ሰሞኑን በሎዛ ሚዲያ ድራማ ተሰርቶብኛል፣ ምስሉም ድምፁም የኔ ነው፣ ነገር ግን እኔ ኢንተርቪው አላደረኩም ብላ እንግዲህ አደባባይ ወጣ ህዝቡን አማታዋለች። የሎዛ ሚዲያ ባልተቤትም እስካሁን ድረስ ምንም ያለው ነገር የለም። አሁን ግን ሰበር ዜና ይዤላችሁ መጥቻለሁ። ማማዬን ካመናችኋት እኔ በግል አናግረዋለሁ ብላለች። እስኪ እናዳምጥ። ማማይ የመሲሁ ልጅ በምስሉ ላይ የምትመለከቷት እህታችን እንግዲህ በቀደም ሎዛ ሚዲያ ላይ ቀርባ ክርስትናን እንደተቀበለችና እስልምና ድቅድቅ ጨለማ እንደሆነ ምንም የደህንነት መንገድ እንደሌለው ብሎም ሴት ልጅን ጨቋኝ ሃይማኖት እንደሆነና መጨቆንን እንደማትፈልግ እውነት እንደሌለው ተረድቼ። ሰላም እግዚአብሔር ይመስላችሁ ውድና ተከበራችሁ የእናንተ ተከታታዮች እንዴት ናችሁ? ለይም ባላችሁበት እግዚአብሔር ሰላም ፍቅሩ በዝዝት ይበልላ። አዲስ ለመጣችሁ እንኳን ሰላም መጣችሁ፣ ለነባሮቹ እንኳን ሰላም ቆያችሁ እያልኩኝ ዛሬ በአዲስ ቪዲዮ ይዤላችሁ መጥቻለሁ። ምንድነው አንደኛው በሳውዲ አረቢያ የዛሬ ስንት አመት ነው? 6 አመት ነው፣ 8 አመት ይሆናል። እናትየው ድምጿን አሰመቻቸዋለሁ። መጀመሪያ ላይ እያለቀሱ ልጄን አስገኙልኝ፣ በእጄን አስገቡልኝ፣ ሳልሞት ልያት እያሉ እና የታሪኮን ከኔ የበለጠ ደግሞ ሀቢባ ስላስቀመጠችው የእሷን ቪዲዮ ሼር አደርግላችኋለሁ። እሷን ታዳመጣላችሁ። ምንድነው እኔ የዚህ ሀሳብ ላይ ልመጣበት የመሰብኩት እንደው በሰው በራሳችን ሀሳብ ላይ እንዴት ምቀኝነት እንዳለብን እሷ ልጅቷ ቢያንስ እንኳን ኢቃማ አሰርቻላታለሁ አሰራልሻለሁ ብላ በራሷ አድርጋት ከዛ በኋላ ግን ልጅቷ ቤተሰቦቿ ጋር ላገኝ ስትላት ማግኘት እንደማትችል ራስ ምንድነው ህመምተኛ እንደሆነች አድርጋ ነው እየተናገረች ያለው። ሪካርድ ማስቀምጣለች። እንግዲህ እንደዚህ አይነት ነገር ላይ በጣም ነው የሚከብደው ማለት ነው። ቢያንስ እኮ ሰው ካልቻለ እኮ በሆነ ነገር እኮ ሶሻል ሚዲያ ወጥቶ እኮ የሆነ ነገር አድርጉልኝ ይላል አለ አይደለ? እና እንዴት እንደሆነ ያው የሰው የልጅቷን ያጋቿን ማለት ነው ያጋቿን ሁኔታውን ኢንቴንሽኗ ምን እንደሆነ ስላልገባኝ ግራ ገባኝ ስላለኝ ነው እኔ በዚህ ርዕስ ላይ የመጣሁት ማለት ነው። ሁላችሁም ደግሞ በዚህ ሁኔታ ላይ ያላችሁ ልትኖሩ ትችላላችሁ። በተለይ አበሻ ዘር ያላቸባቸው ምቀኝነት ስለሆነ ቢያንስ ራሳችሁን ልትጠብቁ ብዬ ነው ይሄን ርዕስ ያመጣሁላችሁ ማለት ነው። ሁለተኛ ነገር ደግሞ በዚህ 2 ቀን ማለት ነው አንድ ሀያት የምትባል እህታችን በጣም በሙስሊም ኢንተርቪው በሙስሊም ከእስልምና መጣች ነች እና በሙስሊሞች ላይ ብዙ ነገር ተናግራለች። ያው እስልምና ምንም እንደማይጠቅም ሴቶች እንዴት እንደሚጫቆን ምንም አይነት ዘላለም ህይወት አለመኖሩን ብዙ ነገር ተናግራለች ማለት ነው። እና በዛ ነገር ላይ እንዴት እንደዚህ ትናገራለች ብለው ወገኖቻችን እንግዲህ ይሄንን ነገር ልትናገር እንዲቻልሽ ብለው ብዙ ነገር ተናግሯል። አንደኛው ነገር ልጅቷ ያስተማራት እንዴት እንደዚህ ሁሉ እስከ ሁሉ ድረስ እንደ ስለ ቅዱሳን መላእክት ራሱ እንዴት ልትማር ነው የቻለችው ስትባል ምንጩን ታውቋል ማለት ነው። መጀመሪያው ከኮሮና ጀምሮ ነው ሰው እንደተናገረችው ከኮሮና ጀምሮ ነው። ከኮሮና በጀመረ ሰዓት በፈረንጆቹ 2019 ላይ ነው ኮሮና እንደጀመረ ነው ትምህርት የጀመረችው። የተማረችው ደግሞ በአባ ቄስ ናቸው። መምህር ይሁን አላውቅም፣ ያው ስለተመሳሰለብኝ ነው። መምህር ሳሙኤል ይባላሉ፣ አባ ሳሙኤል ይባላሉ። እሳቸው ናቸው ያስተማሩ። በዛ በኮምቦልቻ አካባቢ ብዙ ሰዎችን በቀን ቢያንስ 7 ሰው 8 ሰው ወደ ክርስትና የሚመልሱ ናቸው። ከእስልምና ወደ ክርስትና የሚመጡ ናቸው። ብዙ ጊዜ እሳቸው ላይ ደግሞ ብዙ ጊዜ ተደርጎባቸው
ታስረዋል። በሙስሊም ወገኖቻችን ብዙ ሰው እየጠሩብን ነው እየቀየሩብን ነው ብለው ተቃውሞ ደርሶባቸው ብዙ ጊዜ ታስረው እየተፈተኑ ያለው አሁን እሷ ባለችው መድኃኔዓለም ቤተክርስቲያን ውስጥ ግን የሉም። አድባር እንትን ነው ምንድነው ደብር ቀይረው ሌላ ደብር ላይ ነው እያገለግሉ ያለው ብለዋል ማለት ነው። እርሳቸው የሚያውቅ ልጅ መጥቶ ነበረ እና ስለ ልጅቷና ስለ ያስተማሯት አባታችን ደግሞ አባ ሳሙኤል ደግሞ ማን እንደሆኑ እንዴት አይነት አባት እንደሆኑ በእውነት በሙስሊሞች ደግሞ ምን አይነት እንትን ተቃውሞ እየደረሰባቸው እስከ ሞት ድረስ እየተፋለሙ እንደነበረ ተናግረዋል ማለት ነው ልጁ ማለት ነው። እና እንግዲህ ያ ነገር እውነት እንደሆነ ልጅቷ እንደተማረች ሁሉም ነገር ተናግረዋል። እንግዲህ ያው ሙሉ መረጃውን ኢንፎርሜሽን ደግሞ እስኪ ቪዲዮ አስቀምጥላችኋለሁ ወደ ቪዲዮ ማለት ነው። እስከ መጨረሻ ላይክ፣ ሼር፣ ሰብስክራይብ በማድረግ አዳምጡኝ። አመሰግናለሁ። ጉሮሮዬም በሽተኛ ሆኗን፣ አይኔም ጠፍቷን። ልጅ አንዲት ልጅ ናት ያለችኝ 8 ዓመቷ ድምጧን ከሰማኋት ውስጥ ወልደሽ ስጭኝ አቡዬ የኔ ማርዋ ልጄን አይቼ ብሞት ሞት አይባልም። እሷ ናት ሀቡ የምትባል ሀቢባ የምትባል ሰሞኑን ወልዳለኝ አትጠገባ ጎንሽ ትሁን ትጣፍልሽ አለኝ። ዛሬ ጁምዓ ከሚስ ቁጭ ብዬ ዱዓ እያረኩ አደርኩ። እኔ በወር ማገኝሻል። እንግዲህ እንደሰማችሁት እኚህ ምስኪን እናት የልጃቸውን ድምፅ ከሰሙ 8 ዓመታት ተቆጥሯል። ጉዳዩ እንደዚህ ነው። በፎቶ ላይ የምትመለከቷት እህታችን የራያ ቆቦ ልጅ ናት። ስሟ ሰሚራ አለሙ ፈንቴ ይባላል። የዛሬ 13 ዓመት እናቷ ጀና፣ ስማቸው ጀና ይባላል፣ አሁን የሰማችኋቸው እናት ማለት ነው፣ በሳውዲ አረቢያ ነዋሪ ነበሩ። ኢቃማ ገዝተው ልጃቸውን የዛሬ 13 ዓመት ወደ ሳውዲ አረቢያ አመጧትና 5 ወር ያህል እንደቆዩ ህገ ወጦች ይውጡ በተባለ ጊዜ እሳቸው ወጡ። 5 ወር ብቻ ከሷ ጋር ቆይተው ከዛም እሷ ስትሰራ ቆየች። መሬት ገዝታ ቤት እየሰራች ብር እየላከች በሰላም ለ5 ዓመታት ስትሰራ ቆይታ ከፊሏ ሌላ ከፊል ቀይሪ ወይም 8000 ሪያል ክፈኝ ሲላት 8000 ሪያል የምትከፍለው ስላልነበራት እናትየው ወደ ኢትዮጵያ ሲመለሱ ያስቀመጧት ኢጃዛ ቤት። አባትየው ሶማሊያዊ ሆኖ ዝርያው ሶማሌ ሆኖ የሳውዲ ዜግነት አለው። እናቲቱ ኢትዮጵያዊ ናት። ልጃቸው ደግሞ እዚህ ጋር በፎቶ የምትመለከቷት ፋጡማ ዑመር ኑር ትባላለች። የሳውዲ ዜግነት አላት በአባቷ። እናም እኔ ከፊል ሆንሻለሁ ትላትና የዛሬ 8 ዓመት ወደ እሷ ከፋላ ትቀይራለች። ግን ማረጋገጫ የለም። እውነት ቀይራለች አልቀየረች የሚል ነገር የለም። ለ8 ዓመት ከእሷ ጋር አንድ ቤት እየኖሩ እናትና አባት ሞቱ። እናትና አባት ሞተው እሷ ብቸኛ ልጅ ናት ለእናቷ። አባቷ ከሌላ የሚወልደው ወንድም አላት፣ ዶክተር ነው። እናም የሚኖሩት ቤት ውስጥ ፋጡማና ሰሚራ ብቻ ናቸው። ለ8 ዓመት ስልኳ ተበላሽቷል ትላለች። ቤተሰብም አገናኝን ሲላት ቤተሰብ ማናገር አትፈልግም፣ አይምሯን ታማለች ትላለች። ይኸው 8 ዓመት ስልክ የላትም ነው የምትለው። ልታገናኛቸው ፍቃደኛ አይደለችም። የምትለው ምንድነው? እኔ ቀጥታም ደውዬላት በተደጋጋሚ ያላነሳችም፣ በዋትሳፕም ቮይስ አድርጌላት አልመለሰችም። እባካችሁ ይህንን ቪዲዮ ለፋጡማ እንድታደርሱልኝ ነው። ፋጡማ ይሄ ቪዲዮ ከደረሰሽ እባክሽ፣ ብር ስለሌላት ነው ላልሽው ችግር የለውም እኛ እናግዛታለን። እናትየው ሳልሞት ልጅ የለኝ ነው እያለች ያለችው። እባክሽ እናት ሞተው በኋላ ከመጸጸት ሳይሞቱ በህይወት እያሉ ልጃቸውን እንዲያዩ ፍቀጅላቸው እባክሽ። ይሄ ቪዲዮ ልጅቷን አውቃታለሁኝ። አባ ሳሙኤል ስትል እኔ እዛ የምኖረው 6 ዓመት ተቀምጫለሁ ኮምቦልቻ ማለት ነው። ሪቻርድ አርጉት መድኃኔዓለም ቤተክርስቲያን ማለት እና ምርጥ አባት አለን። አባ ሳሙኤል ይባላል። አሁን ቅርብ ጊዜ ነው መሰለኝ አባ ሳሙኤል ነው ተምሬያለሁ ያለችው። አባ ሳሙኤል ናቸው አስተማሪዎች። አባ ሳሙኤል ከሆኑ እውነት ነው። እዚህ ኮምቦልቻ መድኃኔዓለም አስተዳዳሪ የነበሩ ናቸው፣ እናውቃቸዋለን። መድኃኔዓለም እኔ እዛ ማታ ጊዜ ጉባኤ አልቀርም እና ማታ ቀን በቀን አልቀርም። ቀን በቀን ቢያንስ እስከ 7 እስከ 10 ባለው ሙስሊሞች እንትን ይላሉ። በጣም የተከበረ ሰው ነውና ከምንም በላይ እግዚአብሔርን በቀን እስከ 10 እስከ 7 ሰው ማለት እንትን ይላሉ፣ ክርስቲያን ይሆናሉ ማለት ይጠመቃሉ።
እና ብዙዎቹ ስለ ራሱ እንትን ያላሉ ሙስሊም ሆነው ራሱ ማለት ያከብሩታል። በጣም የሚገርም አባት ነው ማለት ነው። እና ልጅቷ ሲጀምር በጣም አስፈራርተዋት ነው እንደዛ የተመለሰችው እንትን ያለችው ማለት ነው። እና ብዙ ጊዜ ይደርስብና እንደዛ ያለ ነገሮች አባታችንን ራሱ ብዙ ጊዜ ይቃወሙታን፣ ያስሩታን ምናምን። እና አባታችን በጣም ጀግና ሰው ነው፣ ይቀይራን ማለት ነው። እና እሷ ልጅቷ ደግሞ ሲጀመር አዲስ አይደለችም፣ አውቃታለሁ ልጅቷ። አረ ወንድማችን፣ አረ ቆይ ፎሎ እናድርግ። አንተ በእውነት ይህ ጉዳይ ሲፈጠር ከምልከት አውጥተናል በለው። ከግምት እንትን ሁሉ ብላለች እኮ ነው እየተባለ ያለው። ፎሎ አድርግ ያለ ይህ ጉዳይ አባ ሳሙኤል አንገፋበት አይደለም መሰለ። አባ ሳሙኤል እንትን ብለዋል ብላ ከሆነ ልክ ናት። አባ ሳሙኤል አሁን ተቀይረዋል፣ የሉም። ራሱ አባ ሳሙኤል አሁን ደብሩ ላይ ሌላ አስተዳዳሪ ነው ያለው። ደን አባ ሳሙኤል እንደዚህ አይነት ስራዎችን ደግሞ ይሰሩ ነበረ። ወጣቱን ይሄ ክርስቲያኑንም ወደ ቤተ ክርስቲያን ንስሐ እንዲገባ ምናምን ብዙ ሐዋርያዊ ስራዎችን ሲሰሩ አይተናል። እውነት ነው። ይህም ምስክር ይመሰክራሉ። ማለት የፈለኩትኝ አስተዳዳሪ ይቅርታ፣ ወንድማችን አንዴ ቆይ። አባ ሳሙኤል ማለት የቤተክርስቲያን አስተዳዳሪ ናቸው። እሳቸው ናቸው የሚያጠምቁ ትምህርት የሚሰጡት ምናምን። ሌላ አባት እሳቸው አስተምሮኛል ብላ ያለች እኮ ኪዬ እኮ እሳቸው እንትን ነው የሚሰሩት። ይህ ሰዎች ማለት ነው ሰዎች እንትን እንዲሉ ያደርጋሉ። ይሄ እንዲማሩ ትምህርት ሱስ ያለባቸው ሰዎች እንዲያገግሙ፣ ከሱስ እንዲላቀቁ ኢቨን ይሄ እንትን የሚሰሩ እህቶችን በራሱ እዛው እየሄዱ ንስሐ እንዲገቡ በርካታ ስራዎችን ይሰሩ ነበረ። አሁን ልጁ ታስረዋል ምናምን ታስረው ነበር ያለውም እውነት ነው። አሁን ግን ልጅቱ ተቀይረዋል ብላለች። እውነት ነው። አሁን ላይ የደብሩ አስተዳዳሪ አይደሉም፣ ተቀይረዋል። እሳቸው ወደ አዲስ አበባ ምና ሂደዋል። እውነት ነው ልል ፈልጌ ነው። ኦኬ ሰለሞን፣ ልጅቷን አውቃታለህ? በአካል ታውቃታለህ? አዎ፣ ልጅቷ አዲስ አይደለችም። እዛ መድኃኔዓለም ነው ሰፈሯ፣ መድኃኔዓለም ነው ታውቃለህ? መድኃኔዓለም ነው ሰፈሯ። እኔ ኮምቦልቻ ኑር ነው። አሁንም ቤተሰቦችም እዛው ናቸው። የአጎቶች ልጆች እዛ ነበር ነው። አሁን ለስራ ወደ ሌላ ቦታ ሄጄ ነው እንጂ የምኖረው መዛ ነው። አባታችን አባ ሳሙኤል በጣም የሚገርሙ አባት ናቸው። በቀን በጣም እስከ 7 ምናምን ይጠመቃል። እስከ 7 እስከ 10 ባለው በእውነት እግዚአብሔርን በጣም የተወደዱ መምህር አባታችን ናቸው። የቤተክርስቲያን አስተዳዳሪ ናቸው። እንደዛም ብለው ደግሞ በጣም ሰባኪ ናቸው። በጣም ደግሞ ይወዷቸዋል በእውነት እያሉ እና እነሱ እያሉ በጣም ከምንም በላይ እየነጎደ ነበረ ማለት እና በጣም የሚናደዱ ነበረ። አባታችንን ያስሯቸው ነበር። ብዙ ጊዜ የሆነ እንትን ያደርጓቸዋል ማለት እና ልጅቷ በጣም ብዙ ጊዜ ከሱ ተምራ ነው ከተማረች በኋላ ነው። ሲጀመርም ብዙ ጊዜ ከቆየች በኋላ ነው ኢንተርቪው ተደርጋ አሁን ነው አካባቢ በሚዲያ ላይ ሲሰራጭ ነው። ሲጀመር ሲያስፈራሯት እንደዚህ ሲያደርጓት ነው እንደገና እንትን ያለችው ማለት ነው። ለአንተ ራስ እንግዲህ ተጠንቀቅ፣ እግዚአብሔር ይጠብቅ። እንዲህ አይነት ነገር ከባድ ነው። አውቃታለሁ ማለት ቦታ አካባቢ መጥቀስ በራሱ አስቸጋሪ ነው ከሴፍቲ አንጻር። አንተም ብዙ ቦታ እንደዚህ ምናምን እየገባ ችግር የለም እንዴ ችግር የለም እንዴ ያለሁበትን እነግራቸዋለሁ። እኔ ለአንድ ህይወቴ የሚጨነቅ አይደለም። ናታን ደረስክ? የቱ ጋር ነህ? ደርሻ ምኑ ጋር ነው ፓርክ ያደረግኸው? እዛ አድዋ ፓርኪንግ ውስጥ ግባ። ፓርኪንግ ውስጥ ኳስ ላይ ነው ብለህ ኳስ ላይ ነው ብለህ ያሳልፉካል። እሺ መጣሁ። እሺ ዩ ጋይስ ኤኒዌይ ሶል እግዚአብሔር ይጠብቀ። እግዚአብሔር ከእናንተ ጋር ይሆን። ሌላ ምን ይባላል ጋይስ? ጀመር ቋይስ የአባታችንን ስልክ ተቀብዬ ሲል እንትን ላመጣም እችላለሁ። ምን ችግር የለም። የአባታችንን ስልክ ስላለ ላመጣም እችላለሁ። ደውዬ ላጠራም እችላለሁ። ወይ እንዴት ደህና ነሽ? እንዴት ነሽ? አሁን እኮ ሶል እንግዲህ ልጅቷን እንግዲህ በውስጥ ሊያገኛት የሚችል ሰው ካለ እንግዲህ ልጅቷን በውስጥ አግኝቶ
ልጅቷ ማገዝ በሚገባው ነገር ማገዝ ነው። ሌላ ምን ማድረግ ይቻላል? ልጅቷ ደግሞ ይህን ኢንተርቪውን ያልሰጠውም አለች። ከዛ በኋላ ከሆነ ነገር በኋላ የሚመጣ ፊድባኮች ሲስ አንዳንዴ የሆነ ነገር ተጽዕኖ እንደሆነ ምንም የምናውቀው ነገር ነው። አንድ እውነት ከተናገርክ በኋላ ከዛ በኋላ የሚመጣብን ነገር መቋቋም ሳትችል ስትቀር የምታደርጋቸው ነገሮች ማምለጫዎች ብዙ ናቸው። ገብቷል። ልጅ ሴት ነች፣ ስራ የላትም፣ ኢንካም የላትም። አንድ የለም። አሁን እኮ ልጅቷ የጠቀሰቻቸው ግለሰቦች ለምሳሌ ግለሰቦች በሙሉ ኤግዚስት የሚያደርጉ ናቸው። ቤተ ክርስቲያን እንዲህ ፊት ለፊት ምንም እኮ የተናገረችው ምናልባት አንዳንድ ነገሮች ትምህርቶች ላይ የሳተችው ነገር ከሌለ በስተቀር የታሪክ መዛነፍ ምናምን አታይም። ከዚህ አንጻር እንግዲህ መድኃኒዓለም ይርዳት። ኤኒዌይ እስቲ ልጅቷ ደግሞ እኛ ጋር መምጣት ብችል ጥሩ ነበር። እኛ ጋር መታ ባለፈው የሆነ ቤት ላይ እዚህ ቲክቶክ ላይ ይዘዋት ነበር። እኔ ምን አስባለሁ መሰለህ፣ አሁን ላይ ልጅቷ ምንም በዚህ እንዳይደ ጉዳይ ባይወራባት ደስ ይለኛል። አሁን ካላት ነገር አንጻር ምንም ልትል አትችልም። ገብቶሃል። አሁን ከተቻለ ወይ በውስጥ የሚያወራት ሰው ካለ በውስጥ ማውራት፣ ወይ ደግሞ ነገሩ እስኪረጉ ድረስ ይሄ ነገር ከአጀንዳ እስኪጠፋ ድረስ ልጅቷ ላይ ምንም ነገር ባይደረግ ደስ ይለኛል። እና እንደሰማችሁት ነው። ዋነኛው ስለ ሀያት ስናገር ማለት ነው። እኛ በኦርቶዶክስ ተዋህዶ ቤተክርስቲያን ብዙ ጊዜ እኛ በብር የተደገፈ ሃይማኖት የለን ማለት ነው። አንድ ሰው ሃይማኖት ለውጦ ሲመጣ ይህን ነገር ታገኛለህ የሚባል ሃይማኖት የለን ማለት ነው። ምንድነው ዋናው ክርስቶስን እንዲያውቅ ነው የምናደርገው ማለት ነው። ክርስቶስን እንዲያውቅ ይደረጋል። እንደፈጀው እንዳግባቡ እንደተረዳበት መጠን ትምህርት ይማራል። 3 ወር ሊሆን ይችላል፣ 6 ወር ሊሆን ይችላል፣ 1 ዓመት ሊፈጅበት ይችላል። ከዛ በኋላ ነው የሚጠመቀው። እና አሁን ልጅቷ እኔ በጣም እንደው ለመላ እኔም ሶሻል ሚዲያ ተጠቃሚ እስከሆንኩኝ ድረስ ብዙ ሶሻል ሚዲያ ላይ ብዙ ነገሮች ይሰራሉ። በተለይ በእፎይ ከመጣ በኋላ ብዙ እህቶቻችን ወንድሞቻችን ከእስልምና ወደ ክርስትና መጥተዋል ማለት ነው። ብዙ ጊዜ ፊታቸው ይሸፈናል ሲጠመቁ። በውስጥ መስመር ብዙ የተጠመቁ እኮ ሚሊዮንስ የተጠመቁ አሉ፣ ግን መረጃ አይወጣም። ምክንያቱም በዛኛ በኩል በሙስሊሞች በኩል ምን አይነት ተጽዕኖ እንዳለ ስለሚታወቅ ማለት ነው። ቢያንስ ቤተሰቦቻቸው እንደዚህ አውቀው ሊያሳድዷቸው ይችላል። ግን በሶሻል ሚዲያ ላይ እንደዚህ የምታወጡ ሰዎች ትልቅ ሪስክ ስለሆነ በእነሱ ላይ ህይወታቸው ላይ ትልቅ አስጊ ስለሆነ ሰው መኖርን ነው እንጂ የሚፈልገው መሞትን አይፈልግም። አዲስ የመጣ ሰው ደግሞ አማኒ ሲሆን ደግሞ ብዙ ጊዜ ስለ እምነቱ ብዙ ጊዜ ስለ ሰማዕትነት በእምነቱ ምክንያት ይህንን ነገር መድረሱ እንኳን በእምነት አዲስ የመጣ ይቅርና እኛም ራሱ ከልጅነታችን ይዘነው ያደግን የተማርን ራሱ በዚህ ሁኔታ ላይ ብዙ ግንዛቤ የለንም ማለት ነው፣ ስለ ጥቅሙ ማለት ነው። እና በዚህ በተቃራኒ ሙስሊሙ ወገኖቻችን ላይ ብዙ ጊዜ ጫና ስለሚደርስባቸው በተቻላቸው አቅም ሶሻል ሚዲያ ባታወጣቸውም ቢቻል ቢሆን በውስጥ መስመር ብትረዱ ከሆነ ደግሞ ፊታቸውን በተሸፈኑ ባይነኝ። ምክንያቱም ትልቅ ተጽዕኖ ነው። አሁን እቺ ልጅ ላይ እንግዲህ አስባችሁታል፣ አይታችሁታል። ፊቴና ድምፄ እኔ ነኝ። የምናገረው ነገር አላቅም። ይጥለኝ ነበር፣ እንደዚህ ያደርገኝ ነበር። አንዳንድ ጊዜ ሌላ ቦታ ነው የምገኘው። እንዲህ መቼስ የሚጥለው በሽታ ያለበት ሰውና የህመምተኛ የሆነ በሽታ ያለበት ሰው ቀላል አይደለም አይደል? 1 ሰዓት ከምናምን ቪዲዮ ቁጭ ብላ ኢንተርቪው ስለ ፊውቸሯን ራሱ ያለፈውን የፊውቸሯን ራሱ ቁጭ ብላ ድትለይ ምናምን ያወራ ሰው እንዴት ነው ታምሜ ነበር የሚል ሰው ማለት ነው። ታምሜ ነበር የሚል ሰው ማለት ነው። እና አለመዋሸቱ በጣም እንትን የሚል ነው። ምክንያቱም በተክለዋሸች አልፈርድባትም። ምክንያቱም ያው የሚደርስበት ተጽዕኖ ሊሆን ይችላል። ያው በዛኛው በኩል ትልቅ ሰይፍ ስለሚጠብቃት ነው የዋሸችው ብዬ ነው ማሰበው። እና እሷን ሆነች አልሆነች ግን እንደው በተቻላችሁ አቅም እንደዚህ አይነት ቦታ ላይ ሶሻል ሚዲያ ላይ አታውጣችሁ። በፈጠራችሁ አምላክ ሶሻል ሚዲያ ላይ አታውጣቸው። ካወጣችሁም ደግሞ ፊት ለፊት ፊታቸውን እየሸፈናቸው አውጣቸው። ምክንያቱም እነሱ በዚህ ሁኔታ ላይ ምንም አይነት እንትን የላቸውም። በቃ ለምን እናታቸው አይሆንም? ለምን አባታቸው አይሆንም? ለምን ልጃቸው የልጅ ልጃቸው ለምን አይሆንም? ለምን የአንድ ወር ህፃን ለምን አይሆንም? እነሱ ግድ የላቸውም። በቃ በሰይፍ ነው የሚፈቀድላቸው። በቃ ማረድ ነው የሚፈቀድላቸው፣ መግደል ነው የሚፈቀድላቸው። ይሄ ደግሞ ያለ ነው።
ግልጽ የሆነ የተቀመጠ ነገር ነውና አንድ ሰው በእስልምና የወጣ ሰው 3 ቀን ብቻ ነው የሚፈቀድለት ማለት ነው። 3 ቀን የመኖር ፍቃድ ይሰጠዋል። ከ3 ቀን በኋላ ከተለወጠ ተለወጠ፣ ካልሆነ ግን ሰይፍ ነው የሚጠብቀው ማለት ነው። ያ ነገር ስላለ እኛ የምንረዳቸው ወገኖቼ ተው። ሶሻል ሚዲያ ላይ በማውጣት እነሱም በማውጣት ምንም ነገር የሚጠቀሙት ነገር በኢኮኖሚ በሆነ ነገር በትምህርት የሚታገዙ ነገር ካለ በውስጥ መስመር አግዙ። ከሆነ ደግሞ እንደው ይውጣ በውስጥ መስመር ሰው አላገኘንም ካላችሁ ደግሞ ፊታቸውን እየሸፈናቸው አውጣቸው ነው የሚለው። ሌላ ነገር ምንም ነገር የለኝም። ምክንያቱም ያው ከባክግራውንድ ያለውን የመኖር ዋስትናቸው በጣም የሚያሰጋ ስለሆነ እንግዲህ እዚህ ምድር ላይ ሲመጣ ለመኖር ብሎ ነው ሁሉን ሰው የሚመጣው፣ የሚኖር፣ የሚደክመው፣ የሚለፋ፣ የሚወጣው ሁሉን ሰው ለመኖር ነው። እና አሁን እንደነገርኳችሁ በእስልምና ከምስልምና ተቀይሮ የሚመጣ ሰው ብዙ ጊዜ ጫና ይደርስበታል ማለት ነው። ስለ ጫና ስለሚደርስበት በተቻለን አቅም እንረዳቸው፣ እናግዛቸው ባይነኝ። ሶሻል ሚዲያ ላይ ባለማውጣት እናግዛቸው ባይነኝ። እንግዲህ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቶች ስላዳመጣችሁኝ በጣም እጅግ አድርጌ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ አዳምጡ። አመሰግናለሁ።